ጥሩ ሁኔታ ላይ ስላልሆንኩ ነው። ግን ያው መጥቼ ይሄንን ነገር ለእናንተ መናገር ስላለብኝ ነው። እሷ እንግዲህ የለችም አሁን፣ እኔ አላቅም የት እንዳለች። ያው እሷም ከባድ ሁኔታ ላይ እንደምትሆን አስባለሁ። እኔም እንግዲህ ያለሁበት ሁኔታ ከባድ ነው። ከኔ አንጻር ያለውን ነገር ነው ኪራ እናንተ ጋር ያደረሰው እና አሁንም መጥቼ እንደዚህ ማውራት ፈልጌ ሳይሆን ማለት ትንሽ ደህና ሁኔታ ላይ አይደለሁም ያለሁት እኔና እሷ ጋር በተፈጠረው ነገር እና ብዙ ነገሮች ህይወት ላይ እንደምታስቡት አይሆንም። እኛ ባቀድናት አትሆንም። እኛ ፕላን ባደረግነው መሰረት ሁሉም ነገር ሂዶ አያውቅም። አሁን እንዲህ ብሎ መናገሩ ጥሩ ጊዜ እንዳላሳለፍን ጥሩ ጊዜ ከዚህ በፊት እንዳልሆነ የሚሸፍን ነገር ነው። ናት ስለ እሷ እንደነገረቻችሁ ትንሽ እሷ ማስተካከል የማትችለው እሱ ህይወቱን ሊያሳጣው የሚችል ነገር አለ ብላ ነግራቸዋለች። እውነት ነው፣ የህይወት ጉዳይ ነው ጉዳዩ። ከካሜራ ጀርባ የነበረ ነገር ነው ነገሩ እና ሰዎች አሁን የተፈጠረ መስሏችሁ ከሆነ ያ ነገር አይደለም። ሰላም፣ እንዴት ናችሁ ውድ የኪራና ሱራ ቤተሰቦች፣ የሱራ ቲዩብ ቤተሰቦች ደህና ናችሁ ወይ? ያው ዛሬ እንግዲህ መጥቻለሁ። ያው ጥሩ ሁኔታ ላይ አይደለሁም ያለሁት። ኪራ ነግሯችኋል። ድምፄም ከቀነሰ በጣም ይቅርታ። ያው ጥሩ ሁኔታ ላይ ስላልሆንኩ ነው። ግን ያው መጥቼ ይሄንን ነገር ለእናንተ መናገር ስላለብኝ ነው እና ኪራም መጥተው እንግዲህ አንዳንድ ነገሮችን ነግሯችሁ ነበረ። በዚህ በእኔና በጽቤ ጉዳይ የተፈጠረውን ነገር አንዳንድ ነገር ብሏችሁ ነበር እና ያው የሰጣችሁትን ኮሜንት አይቻለው፣ የሰጣችሁትን ሀሳብ አይቻለው እና በጣም ቅን የሆናችሁ ቤተሰቦች እንዳላችሁ፣ በጣም የምትወዱን የምታከብሩን ቤተሰቦች እንዳላችሁን ተረድቻለሁ እና በጣም ነው የማመሰግነው። እና ዛሬ የመጣሁበት ዋነኛው ምክንያት ምንድን ነው? ኪራ በለቀቀው ቪዲዮ ላይ የሰጣችሁት አንድ ሀሳብ ነበረ እና እነሱን ለመነጋገር እና ከእናንተ ጋር በቃ በዚህ ጉዳይ ላይ ያለኝን ነገር ለአንዴና ለመጨረሻ ጊዜ ልነግራችሁ ነው የመጣሁት። ያው እኔና ዙቤ እንግዲህ ከመጀመሪያው ቀን ጀምሮ ስንገናኝ ከዛ በኋላ ብዙ ቤተሰቦች አፍርተናል። ማለት እንዴት እንደተገናኘን የማያውቁ ብዙ ቤተሰቦች አሉ። ከእንደገና በመሀል የመጡ ቤተሰቦች ምናምን ነበሩ እና በአጭሩ እኔና ጹቤ የተገናኘንበት ዋናው መንገድ ምንድን ነው? እኔ ሶሻል ሚዲያ ላይ አያት ነበር ምናምን እና ለኪራ በምነግረው ጊዜ ኪራ እሷን አስተዋወቀኝ እና ኪራ ያው ለእኔ በማሰብ ነው ነገሮች እንደዚህ ያደረገው። አስተዋውቆኝ ጥሩ ጊዜ እያሳለፍን ነበር። እኔና እሷ በጣም ከባባድ ጊዜያቶች ያሳልፈናል። እናንተም እዚህ ቪዲዮ ላይ የማታዩት እኛ ቪዲዮ ላይ ይዘን የምንመጣው የማንመጣውም ነገር ነበረ። ብዙ ነገር አሳልፈናል። ኪራ ያንን ያውቃል እና አሁን ላይ የተፈጠረው ነገር በጣም ስለረበሸው፣ እኔም ያለሁበት ሁኔታ ስለረበሸው ነበረ ይሄንን ነገር ወጥቶ ለእናንተ የነገራችሁ እና ኪራ ምንም አይነት ከኔም ወገን ሆኖ ከሷም ወገን ሆኖ የተናገረው ምንም ነገር የለም። ያው እኔ ያለሁበትን ሁኔታ እኔ ያለሁበትን ሀዘን ነው መናገር የቻለው። እሷ እንግዲህ የለችም አሁን፣ እኔ አላቅም የት እንዳለች እና ኪራም እንግዲህ እሷን ለማግኘት አልቻለም እና ያው እሷም ከባድ ሁኔታ ላይ እንደምትሆን አስባለሁ። እኔም እንግዲህ ያለሁበት ሁኔታ ከባድ ነው። ከኔ አንጻር ያለውን ነገር ነው ኪራ እናንተ ጋር ያደረሰው እና አሁንም መጥቼ እንደዚህ ማውራት ፈልጌ ሳይሆን ማለት ትንሽ ደህና ሁኔታ ላይ አይደለሁም ያለሁት። ያው የምትደውሉልኝ ቤተሰቦች ታውቃላችሁ፣ እናም ደግሞ የራሴን ቤተሰቦች ያውቃሉ እና ጥሩ ሁኔታ ላይ አይደለሁም ያለሁት እኔና እሷ ጋር በተፈጠረው ነገር እና ያው ብዙ ነገሮች ህይወት ላይ እንደምታስቡት አይሆንም። እኛ ባቀድናት አትሆንም። እኛ ፕላን ባደረግነው መሰረት ሁሉም ነገር ሂዶ አያውቅም። ግን ማለት እኔ ከእሷ ጋር ስመጣ ምንም አይነት ግራውንድ፣ ምንም አይነት ባክግራውንድ ሰው ቢኖረው፣ ምንም አይነት ህይወት ውስጥ ቢኖር ሰው እንደ ሰው ተቀብለን ያለንበት ደረጃ ሳይወስነን እኔ እዚህ ጋር ነው ያለሁት እሷ እዚህ ጋር ናት ያለችው ሳንባባል በፍቅር መኖርን ያው ሁላችንም እንግዲህ የምናረገው ነገር ነው እና እኔ ከዚህ አንጻር ነው ሁሉንም ነገር ሳረግ የነበረው፣ እሷን ሳግዝ የነበረው
እናንተም በምታዩት ደግሞ እኔ በጣም ጥሩ ስሜት ነበረኝ። እያደረግኩ የነበርኩትንም እሱን ነው። እኔ በእሷ በኩልም እንዲህ ብዬ እንትን ማድረግ አልፈልግም። ጥሩ ጊዜያቶች አሳልፈናል። እናንተም በጣም ደስተኛ የምትሆኑባቸው ብዙ ጊዜያቶች አሳልፈናል እና እንዲህ ብዬ ለእናንተ መናገር አልችልም። በብዙ ቪዲዮዎች አይታችኋል። ፐርሰናል የምታውቁን ሰዎች ታውቁናላችሁ። አብረን ስንንቀሳቀስ የምታዩን ሰዎች ታውቁናላችሁ። እና አሁን እንዲህ ብሎ መናገሩ ጥሩ ጊዜ እንዳላሳለፍን ጥሩ ጊዜ ከዚህ በፊት እንዳልሆነ የሚሸፍን ነገር ነው። ስለዚህ ኪራ ነገሩን ለመፍታት ጥግ ድረስ እንደሄደ እንድታውቁ ስለምፈልግ ነው። እና ነገሩ ደግሞ የሚፈታ አይነት አይደለም። ችግሩ በእኛ በኩል በእኔና በኪራ በኩል የሆነ ነገር የለም። በእኛ በኩል ያለ ችግር የለም። ችግሩ ያለው እሷ ህይወት ጋር ነው። እና ያንን ነገር ደግሞ የማስተካከል እድል ያላት እሷ ናት። እሷ እንደነገረቻችሁ ትንሽ እሷ ማስተካከል የማትችለው እሱ ህይወቱን ሊያሳጣው የሚችል ነገር አለ ብላ ነግራችኋለች። እና ያው የህይወት ጉዳይ ስለሆነ ነው ብላ እሷ ነግራችኋለች። እውነት ነው፣ የህይወት ጉዳይ ነው ጉዳዩ። ማለት እኔ ይህንን ነገር ለመፍታት በጣም በሄድኩኝ ቁጥር አላስፈላጊ የሆኑ መንገዶችን በተጓዝኩ ቁጥር ነገሩን በጣም የማበላሸት እድል ስላለኝ እና ደግሞ ለእኔም ጥሩ ስላልሆነ ማለት በቃ እሷ ማስተካከል ትችል ነበረ ጉዳዩን። ግን ያንን ጉዳይ እሷም አይዶን ነው ከምን አይነት ሁኔታ እንደዛ እንዳለች አልገባኝም። ግን ማስተካከል ትችል እንደነበረ አስባለሁ እኔ። ነገር ግን ያንን ነገር ማስተካከል ስላልቻለች እኔ ደግሞ እዚህ ጋር ማለት የሚሆን አይነት ካልሆነ ቤተሰቦች ምን አለ መሰላችሁ ራሴን ማጣት የለብኝም የሚል ውሳኔ ወሰንኩኝ እና ከእሷ የመጣውን ነገር አክሴፕትን ያደረጉት ማለት ከዚህ በፊት ምንም ነገር ቢፈጠር እኔ በመነጋገር በምንም ሲቹዌሽን ውስጥ ብትሆን ብትናደድ አባብዬ ብታዝን አብሬያት አዝኜ ስትደሰት አብሬያት ተደስቼ ችግሯን ለመቅረፍ አብሬ ሂጄ እሷም እንግዲህ አላረገች የምለው ነገር የለም። ብዙ መስዋዕትነት ከፍላለች እና ያው ትናንትና እኔ ያለሁበትን ሁኔታ ብቻ ነው ኪራ የነገራቸው። እኔ ስለሷ ነው መናገር የምችለው። ማለት ኪራ ስለሷ መናገር አይችልም። እኔ ነኝ ስለሷ መናገር የምንችለው። እያንዳንዱ ያሳለፍናቸውን ቀናቶች አውቃለሁ። ኪራ ትናንትና መጥቶ የነገራችሁ ግን ያለሁበትን ሁኔታ ገባችሁ? ሁሉም ሰው እንደዛ ነው ማድረግ የሚችለው። እኔ ነኝ ስለሷ መናገር የምችለው እና በጣም ብዙ ዋጋ ከፍያለሁ፣ ብዙ ነገር አድርጌያለሁ፣ እሷም አድርጋለች። ያው አንዳንድ ጊዜ ግን በቃ መስዋዕት የማትከፍሉበት ጊዜ ይመጣል። የመጨረሻ የምትሉት አይነት ጊዜ ሲደርስ መስዋዕትነት የማትከፍሉበት ጊዜ ይመጣል እና እኔም ደግሞ ገብቼ የማላስተካክለው ነገር ነው ችግሩ። እና በዚህ ሁኔታ ውስጥ ደግሞ ራሴን ማጣት አልፈልግም። በቃ በምንም ተአምር ራሴን ማጣት አልፈልግም። እኔ በጣም የወዱኝ ቤተሰቦች አሉኝ። ከእንደገና እናንተም በጣም የምትወዱኝ ሰው ነኝ። ማለት እኔ እስካሁን ድረስ እንግዲህ ከቤተሰቦቼ መጥፎ ነገር ደርሶኝ አያውቅም። በጣም ጥሩ ነገር ነው የምትሰጡኝ እና ይህንን ነገር ደግሞ ማጣት አልፈልግም። አንዳንድ ጊዜ ለሰው ማለት ለየት ያለ የመውደድ የፍቅር ስሜት ካላችሁ ምንም ነገር ታረጋላችሁ። ግን አንዳንድ ጊዜ ደግሞ ፍቅር እውር ነው። ይገባችኋል መቼም። ምንም ነገር ከማድረግ አይገድብም፣ ወደኋላ አትሉ። ስለዚህ እኔ እዛ ነገር ውስጥ በቆየው ቁጥር እኔ የመጎዳቴ የማዘኔ የመበሳጨቴ ሁኔታ እያደገ ነው የሚመጣው እና ሁኔታው ደግሞ በአንድ ሳምንት ውስጥ የተፈጠረ ነገር አይደለም። ማለት ቀላል መስሎ ሲገለባበጥ እዚህ የደረሰ ነገር ነው። ከካሜራ ጀርባ የነበረ ነገር ነው ነገሩ እና ሰዎች አሁን የተፈጠረ መስሏችሁ ከሆነ ያ ነገር አይደለም። እና ዛሬ ልነግራችሁ የመጣሁት የተፈጠረው ችግር አሁን ላይ የመጣ አይደለም እና ሁሉም ነገር ደግሞ ይፈታል ማለት አይደለም። ሁሉም ችግር ደግሞ ይፈታል ማለት አይደለም። በጣም አላስፈላጊ ዋጋ የሚያስከፍሉ ብዙ ችግሮች አሉ ህይወት ላይ የሚመጡና አላስፈላጊ ዋጋ ከመክፈል ደግሞ ብዙ ጊዜ ተነጋግሮ ያንን ነገር ማስቀረት መቻል በሚባል ነገር አምናለሁ። ስለዚህ
አንዳንድ ጊዜ ብዙ ነገር አለ ማለት ነገሮች በጣም ሳይሄዱ ሳይጓዙ መፍታት ቢቻል ደስ ይለኝ ነበረ። ያንን ነገር ነበር ስጥር የነበረው። ግን ያ ካልሆነ ደግሞ እዚህ ነገር ውስጥ ቆይቼ ከእንደገና በጣም ከባድ ነው ማለት የሆነ ነገር ልፈቱ በገባችሁ ቁጥር እናንተ በጣም በዛ ነገር ሞራላችሁ የሚደቅ ከሆነ ማለት በጣም ሁሌ የምትበሳጩ የምታዝኑ ከሆነ ብዙ ነገራችሁ ይለዋወጣል። ህይወታችሁ ላይ ያለ ነገር ማለት አንዳንድ ቤተሰቦች ያው ከዚህ በፊት የነበሩ ቪዲዮቻችን ላይ አንዳንድ ነገሮች ያስተዋላችሁ ቤተሰቦች አላችሁ። ማለት ትንሽ ደስታ ርቆኝ ነበረ በዛ ጊዜያቶች ላይ እና አንዳንድ ጊዜያቶች ላይ እና ይሄ ነገር ደግሞ በቃ ለአንዴና ለመጨረሻ ጊዜ መቆም አለበት ብላ እሷም ስትነግረኝ እኔም እሺ ነው ያልኳት። ለምን ነገሩን መፍታት ከምችለው ከአቅሜ በላይ የሆነ ነገር ስለሆነ ትቼዋለሁ። እና ቤተሰቦች እናንተ የምትወዱን የምታከብሩን የዩቲዩብ ቤተሰቦቻችን ማለት ከመጀመሪያዋ ቀን ጀምሮ ያው ሁሉ ነገር ሲጀመር ይሆናል ብላችሁ ነው የምትጀምሩት። ማለት ረዥም ጊዜ ያስኬደኛል ብላችሁ ነው ህይወት ላይ ከህይወት አጋር የምትይዙትና አንዳንድ ጊዜ ረጅም ያሰባችሁት ነገር በአጭር ሊቀር ይችላል። ማንም አያውቅም ይሄንን ነገር ከእግዚአብሔር ውጭ። እኔ ደግሞ ፈተና ሲያጋጥመኝ በጣም ከፈጣሪ ጋር ያለኝ ግንኙነት ከእግዚአብሔር ጋር ያለኝ ግንኙነት በጣም ጠንካራ ነውና ቶሎ ተስፋ አልቆርጥም በነገሮች እና እናንተ የምታዩዋቸው ነገሮች እንዳለ በጣም በቃ እኔ የምር ተደስቼባቸው በህይወቴ ጥሩ ነገሮች እንዳሳለፍኩባቸው እናንተ ጋር ስናደርሳቸው ደግሞ እውነት ፍቅር ኑሮን እውነት ተዋደን እናንተ ላይ የሚጋባ ስሜት ፈጥረናል በነበርንበት ጊዜ እና ያንን የሚጋባ ስሜት ደግሞ ይዘን ብንቀጥል ይቅርታ በጣም ቤተሰቦች ትንሽ ድካም ነገርም እየተሰማኝ ነው። ያው ትንሽ ደህና ስላልሆንኩ ነው እና ያንን ነገር ይዘን ብንቀጥል በጣም ደስ ይለኝ ነበር። እኔ እግዚአብሔርን ነው የምላችሁ እኔ የነበረን ነገር በጣም እናንተን እንደሚያስደስት ማለት የነበረን በቃ የምትጽፉልን የምታበረታቱን ሁሉ ነገር በቃ እኔ እንጃ በቃ እንዲህ ብዬ ልነግራችሁ አልችልም። አንድም አሁን ቅስሜን እንደዚህ ስብር ሊያደርገው የቻለው ምክንያት ያው በሷ በኩል ያለው ችግር እንደማይፈታ አውቄያለሁ፣ ነገሩ እንደማይስተካከል አውቄያለሁ። ነገር ግን ከእናንተ ጋር ደግሞ በእንደዚህ አይነት መልኩ እኔ እመጣለሁ ብዬ አንድ ቀን አስቤ አላውቅም። ማለት በቃ የሆነ ነገር ተጀመረ በጥሩ ፍጻሜ አለቀ የሚባል ነገር ነው ህይወቴ ላይ እንዲኖር የምፈልግ የነበረውና እናንተ የምታያቸው ነገሮች ትክክለኛ እውነተኛ ግንኙነት እውነተኛ ፍቅር የነበረባቸው ግንኙነቶች ናቸው። አይታችኋል። 2 ጊዜ አገሯ ሂጃለሁ። በጣም ጥሩ ነገሮች አሳይታኛለች። ጥሩ ጊዜያቶች አሳልፈናል። እኔ በህይወቴ ኤክስፒሪየንስ አድርጌያቸው አይቻቸው ማላቃቸው ነገሮች አይቻለሁ እና ማለት እንዲህ ብሎ አሁን ማውራቱ ተገቢ አይደለም። ጥሩ ጊዜያቶች ያሳልፈናል። እኔ ምን ያህል ቦታ እንዳለኝ አሳይቻታለሁ። የሚቆጨኝ ምንም አይነት ነገር የለም። እሷን በቻለችው አቅም አሳይታኛለች። ግን ከኋላ ያለው ነገር ግን ትንሽ መፍታት የማይቻል ስለሆነ ያንን ችግር ደግሞ በቃ የማይፈታ ነገር አይነት ስለሆነ ነው ይህንን ውሳኔ ወሰንነው እና እናንተ በጣም እየጻፋችሁልኝ ነው። ቲክቶክ ላይ ትጽፉልኛላችሁ። አንዳንድ ሰዎች ስልክ ያላችሁ ሰዎች ደግሞ ስልኬ ላይ ትጽፉልኛላችሁ። ማለት እንዲህ ብዬ እንዲህ ነው ብሎ ማውራት ይከብዳል። ማለት በቃ እኔ ጥሩ ነገር ነው ብዬ የማስበው ነገር በቃ እኔና እሷ ጋር አንዳንድ በእሷ ህይወት ላይ የመጣ አንዳንድ ችግሮች እኔንም ነገሮቹን ማልፈታበት ደረጃ በመድረሱ ያው ነገሮች እንዳልሆኑ ብቻ ነው እንድታውቁ የምፈልገው እና በጣም እየጠየቃችሁኝ ነው። ምንድነው ምክንያቱ? ምንድነው ኮሜንት ላይ ምንድነው ምክንያቱ እያላችሁ ነው። ግን በቃ አሁን ምክንያቱ እንዲህ ነው ብሎ ማውራቱ በራሱ ትንሽ ራሱን የቻለ ችግር ስላለው ቤተሰቦች ይህንን ነገር ተረድታችሁ እናንተም እንደምትወዱን አውቃለሁ። ሁለታችንንም እንደምታከብሩን አውቃለሁ። እኔ እሷን ይዣት ወደ ዩቲዩብ ስመጣ ምንም አይነት ታዋቂ ስለሆነች አይደለም፣ ምንም አይነት ነገር ስላላት አይደለም። በቃ ሳያት ጥሩ ልጅ ናት፣ ለህይወቴ ትሆናለች፣ ወደፊቴን ጥሩ ታደርጋለች ብዬ አስቢያት ነው ወደዚህ ነገር ያመጣዋት። ማለት ከምንም ባክግራውንድ አይደለም ያመጣዋት። አንዳንድ ጊዜ አንዳንድ ሰዎች የሆነ ባክግራውንድ ያሉ
ታዋቂ መሆን አለመሆኑን ያያሉ። ግን ከዛ ባክግራውንድ ምንም የሆነ ነገር የለም እና በንጹህ ልብ ነው ወደዚህ ነገር ስንመጣ አብረን የመጣ ነውና ነገሮች ግን ባላሰብናቸው መልኩ እየሄዱ እኔንም እየጎዱኝ የማልፈልጋቸውን አይነት ነገሮች እየተፈጠሩ በሁኔታው ስለሄዱ ከዚህ ነገር እንግዲህ እሷም እንዳለቻችሁ ነግራችኋለች። ከዚህ ነገር ለአንዴና ለመጨረሻ ጊዜ ወጥቻለሁ ማለት ነው እና አሁን እናንተን ልጠይቃችሁ የምችለው ነገር ይቅርታ ነው። በምታምኑት ፈጣሪ እንግዲህ እየጸለያችሁልኝ እንደሆነ አውቃለሁ። መጥፎ ሁኔታ ላይ እንደሆንኩኝ ያው ትገምታላችሁ እና ደህና ሁኔታ ላይ አይደለሁም። ያው በጣም የምትወዱት ሰው ጋር አለመገናኘት፣ አብሮ አለመምጣት ከባድ ነው ማለት እንደዚህ ሁሉም ሰው አውቋችሁ ይቅርና በትንሹ ራሱ ቤተሰብ ያወቀው ነገር ራሱ ትንሽ ከባድ ነው ለመለያየት እና በጣም ይቅርታ እናንተን መጠየቅ እፈልጋለሁ። እናንተ ከኛ በላይ የእኛን ግንኙነት ከኛ በላይ ነው በጣም የምትፈልጉት፣ በጣም የምትጥሩት እኛ ጥሩ ነገር እንዲኖረን ጥሩ ነገር እንድንሰራ እያደግን ከዚህ በላይ የእኛን እድገት ትመኙ ትጸልዩልን የነበራችሁ በጣም ብዙ ቤተሰቦች አላችሁ፣ አሁንም አላችሁ እና በቃ በጣም ነው ይቅርታ ማለት የምፈልገው እናንተን በዚህ ነገር። ከዚህ በኋላ ይሄንን ሀሳብ ተነስቶ ምንም ነገር አልልም። እኔ ይሄ ጉዳይ በቃ በእኔና እሷ መካከል ያለ እሷ ህይወት ላይ የተፈጠረ እኔን ደግሞ ሊያስቀጥለኝ የማይችል እኔ ፐርሰናል ህይወት ላይ አደጋ የሚጥል ነገር ነው። ስለዚህ ያንን ነገር ደግሞ ማድረግ ማለት ራሴን ጎድቼ ቤተሰቦቼን ጎዳለው። ስለዚህ እናንተንም ፋይናሊ የሚጎዳችሁም ነገር ይሆናል። ስለዚህ ይሄ ነገር በዚሁ አልቆ የኛን መጥፎ ነገር ማየት እንትን አትሉም። እናንተም የኛን ጥሩ ነው የምታስቡት። ስለዚህ በቃ እኛ ተጎርተን ማዳን የምንችለው ነገር ካለ እናድናለን። እኛ ተጎርተን ማስተካከል የሚቻል ነገር ከሆነ እናስተካክላለን። ግን ከአቅማችን በላይ ከሆነ ግን ያው ፈጣሪም የሚያውቀው ጉዳይ ነው፣ እግዚአብሔር የሚያውቀው ጉዳይ ነው። ስለዚህ ከአቅማችን በላይ የሆነ ነገር ስለሆነ ከዚህ በኋላ ከእሷ ጋር አልመጣም። እሷም ነግራችኋለች። እኔ እንግዲህ ከዚህ በኋላ ስሜቴን እያረጋጋው ጥሩ ለመሆን እሞክራለሁ። ያለሁበት ሁኔታ ደስ አይልም ማለት እኔ እንጃ ያለሁበት ሁኔታ ደስ አይልም። ያው ታውቃላችሁ ትንሽ ወንድ ልጅ ሲከፋው ከባድ ነው። እኛ አልቅሰን አይወጣልንም፣ የሆነ አዝነን አይወጣልንም፣ በውስጣችን ነው የምንይዘውና በጣም በውስጤ በጣም ያዘንኩበት ነገር ነው ይሄ እና ቤተሰቦች እናንተን በቃ በእግዚአብሔር ስም ይቅርታ መጠየቅ እፈልጋለሁ ስለነገሩ እና ቤተሰቦች አሁን ካለሁበት ስሜት ወጥቼ እናንተ ጋርም በጥሩ ቪዲዮዎች እናንተ በምትወዷቸው ነገሮች ድሮ በፊት ከኪራ ጋር ከእናቴ ጋር ምናምን እየመጣው በጣም በቃ ትናንትና ኪራም በነገራችሁ በጣም እንግዲህ በጣም ደስ የሚላችሁ ነገሮች ይዘን እንመጣ ነበር ከዚህ በፊት። አሁንም በጣም ደስ የሚላችሁን ነገር ይዘን ነበር የመጣ ነው። ነገር ግን ያ ነገር አልሆነም። ስለዚህ ከዚህ በኋላ እንትን እንላለን ይዘን እንመጣለን ብዬ ገምታለሁ። እግዚአብሔር ጥንካሬውን እንዲሰጠኝ እንዲያግዘኝ እንግዲህ ጸልዩልኝ። ከባድ ነው እንደዚህ አይነት ነገር ህይወታችሁ ላይ ሲፈጠር ከባድ ነው። ሁሉም ሰው በቀላል መንገድ አያየውም እና ይህንን ነገር እንደምትረዱኝ ተስፋ አደርጋለሁ። እሷንም እንግዲህ እግዚአብሔር እንዲያግዛት ጸልይላታለሁ። እኔ ጥሩ ጊዜ አሳልፈናል፣ ቆንጆ የሆነ ጊዜ አሳልፈናል። ምንም ነገር እንግዲህ እኔ እስካለው ነበረ ያ ነገር ሀፕን የሚያደርገው፣ ግን እኔ እስከሌለው ድረስ ደግሞ እንግዲህ እሷንም ፈጣሪ እንዲያግዛት እንግዲህ እመኝላታለሁ። ከዚህ በኋላ ግን እንግዲህ ጠንክሬ ተበረታትቼ ወደ እናንተ ለመምጣት እሞክራለሁ።
እንግዲህ እንዳያችሁት ጥሩ ቤተሰብ ውስጥ አንዳንድ ጊዜ መፈጠር እድለኝነት ነው። ከጎናችሁ ሰው አታጡ፣ የሚያበረታታችሁ የሚያግዛችሁ ሰው አታጡ እና እኔ እግዚአብሔር በሱ አድሎኛል ብዬ አስባለሁ እና ከዚህ በኋላ እንደዛ አድርጌ ራሴን አጠንክሬ የተለያዩ ነገሮችን ይዤ ወደ እናንተ እመጣለሁ። ያው እንዲህ ብዬ በዚህ ቀን ነው ብዬ ማለት አልችልም፣ ግን በቃ ሞክራለሁ የቻልኩትን ያቅሜን ከእናንተ ላለመጥፋት። ለምን መሰላችሁ? እናንተ ቤተሰቦች ናችሁ። እህት፣ ወንድም፣ አባት፣ እናት ናችሁ እናንተ ማለት እና እናንተ ጋር አለመድረስ ማለት በጣም በቃ ቤተሰብን አለማግኘት ማለት ነው። ስለዚህ ያ ነገር እንዲሆን እኔም የተቻለኝን ጥረት አደርጋለሁ። እናንተም ጸሎታችሁ አይለየን እና በመጨረሻ አንድ ማለት የምፈልገው ነገር ኪራ በጣም ነው የማመሰግነው። ማለት እኔ እንጃ ቃል የለኝም፣ እንዲህ ብዬ የማመሰግንበት ቃል የለኝም። በችግሬ ሁሉ ጊዜ ከጎኔ ነህ። አሁን ባጋጠመኝ ችግር ይሁን በፊት ላይ በቃ ከልጅነት ጀምሮ የሆነ ችግር ውስጥ ስገባ ከጎኔ አለ እና በጣም ላመሰግነው ፈልጋለሁ በእናንተ ፊት እና በቃ ሰው ከጎናችሁ ሰው አትጡ። ምንጊዜም የሆነ ነገር ውስጥ ስትገቡ፣ ስሜታችሁ ሲረበሽ፣ ስታዝኑ ከጎናችሁ ሰው አትጡ። እኔ ደግሞ እግዚአብሔር እኔን ራሴን የሚመስል ወንድም ሰጥቶኛልና እግዚአብሔርን አመሰግናለሁ እና ማለት የምፈልገው ይሄንን ነው እና ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይሄን ወጥቶ ለእናንተ መናገር ከባድ ነው። በጣም ፔንፉል ነው። በጣም ህመም አለው። ውስጤ በጣም ከምላችሁ በላይ ቆስሏል። አዝኛለሁ። ነገር ግን በቃ ይሄ ነገር እንድናገር ስለምትፈልጉ እኔም ወጥቼ ይሄንን ነገር ለእናንተ እንድነገራችሁ ስለምትፈልጉ ይህንን ነገር አድርጌያለሁ። ለአንዴና ለመጨረሻ ጊዜ በውስጣችሁ እየተብሰለሰለ ያለ ጉዳይ ስለሆነ ይሄ ነገር ምንድነው የሆነው፣ ሱራ የት ነው ያለው እያላችሁ በጣም እየጠየቃችሁ ስለሆነ እኔም መጥቼ ይህንን ነገር በቃ ማስተካከል እንዳልቻልኩኝ ከአቅሜ በላይ እንደሆነ ነገሩን እንድታውቁትና ከዚህ በኋላ በቃ እናንተም ተረድታችሁኝ ከልባችሁ ተረድታችሁኝ ከልባችሁ ይቅርታ አድርጋችሁ ለሁለታችንም እንግዲህ ቅርጻችንን እንድትቀበሉ ፈልጋለሁ እና በስተመጨረሻ ስለ ሁሉም ነገር እግዚአብሔር ይመስገን። ዛሬ እንድንቆም ያደረገን እግዚአብሔር ነው። ነገም እንድንሄድ የሚያደርገን እግዚአብሔር ነውና እግዚአብሔር ይመስገን። ስለሆነውም ነገር ስላልሆነውም ነገር እግዚአብሔር ይመስገን እና በጣም ነው የምወዳችሁ ቤተሰቦች። ሰላም ሁኑልኝ። በቅርቡ እንገናኛለን ብዬ አስባለሁ። እንገናኛለን። አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል፣ ለኔ አልነጋም ገና፣ ለኔ አልነጋም ገና። በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃን ባክሽ አትሂጂብኝ፣ ባክሽ አትሂጂብኝ። ሰኔ 30 አንዱ ይወድቃል ሌላው ሲነሳ